ጌታችን ኢየሱስ ክርስቶስ ሲናገር ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ጀምሮ ያለውን ቃል ስንመለከት ሙሴ በምድረ በዳ እባብ እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባል አለ። ቁጥር 16 ላይም ስንመለከት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። በደንብ ልብ ብላችሁ ተመልከቱ። ሙሴ በምድረ በዳ እባብን ሰቅሏል፣ ሁላችንም እናውቀዋለን። ዘኍልቍ መጽሐፍ ላይ ይህን ይናገራል። እና ኢየሱስ ክርስቶስ እዚህ ቦታ ላይ ምንድን ነው ያለው? ሙሴ ልክ ምድረ በዳ ላይ እባብን እንደሰቀለ በእርሱ የሚያምን በሰው ልጅ በእግዚአብሔር ልጅ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላልና ዮሐንስ ወንጌል 10:10 ላይ ሄደን ስንመለከት ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ ጌታ ኢየሱስ። እዚህ ቦታ ላይ ኢየሱስ ሕይወት ብሎ የሚያወራው ሕይወት ምንድነው ሲባል የዘላለም ሕይወት ነው። የዘላለም ሕይወት ነው። አያችሁ፣ እዛም ዮሐንስ ወንጌል 3 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። አያችሁ፣ ሁለት ነገሮችን ያወራል። አንደኛው የዘላለም ሕይወት ነው፣ ሌላኛው ደግሞ ጥፋት ነው፣ እንዳይጠፋ አለ። ስለዚህ ሰዎች ወደ ጥፋት አለመሄድ የሚችሉት በኢየሱስ ክርስቶስ በማመን ነው። ምክንያቱም ኢየሱስ ግልጽ አድርጎ እዚህ ተናግረዋል። ሙሴ በምድረ በዳ እባብ እንደሰቀለ፣ በእንጨት ላይ ሙሴ እባብ እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። አያችሁ። ስለዚህ ሰዎች የዘላለምን ሕይወት ማግኘት የሚችሉበት ብቸኛው መንገድ በእንጨት ላይ በተሰቀለው በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው። ስለዚህ ልክ ዮሐንስ ወንጌል 10 ላይም ተናግረዋል። ሕይወት እንዲሆንላችሁ፣ ሕይወት እንዲኖራችሁ፣ ሕይወትን ሊሰጣችሁ፣ ይህም ሕይወት ደግሞ እንዲበዛላችሁ መጣሁ ይላል። በተመሳሳይም ደግሞ ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 5 ላይ ከቁጥር 11 ጀምሮ ያለውን ስንመለከት እግዚአብሔርም የዘላለምን ሕይወት እንደሰጠ እናውቃለን፣ ይህም ሕይወት በልጁ ነው ይላል። እግዚአብሔር የዘላለም ሕይወት እንዳለ እናውቃለን፣ ይህ ሕይወት በልጁ እንዳለ እናውቃለን ብሎ እግዚአብሔር ቃል ይናገራልና። ስለዚህ ልጁ ማን ነው ሲባል ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። አያችሁ፣ እግዚአብሔር በክርስቶስ ኢየሱስ ወደዚህ የተገለጠበት ምክንያት ምንድን ነው ሲባል የዘላለምን ሕይወት ለሰው ልጆች ለመስጠት ነው። ለምንድን ነው የዘላለምን ሕይወት እግዚአብሔር ለሰዎች መስጠት ያስፈለገበት ምክንያት? ታስታውሱ እንደሆነ እግዚአብሔር ዘፍጥረት መጽሐፍ አዳምን በፈጠረ ጊዜ በገነት ካሉ ዛፎች ሁሉ ትበላለህ፣ ነገር ግን መልካምና ክፉን ዛፍ ከዛ ፍሬ እንዳትበላ፣ ከዛ በበላ ጊዜ ሞትን ትሞታለህ ብሎ እግዚአብሔር ተናግሮት ነበር። አዳምና ሔዋንም እግዚአብሔር የተናገረውን አልሰሙም፣ ስለዚህ በሉ። እግዚአብሔር ምን ብሎታል? በበላህ ጊዜ ሞትን ትሞታለህና ብሎታል። ስለዚህ እንደምናውቀው አዳም በዛ ሰዓት ላይ ፊዚካሊ አልሞተም፣ በስጋ አልሞተም፣ ስፒሪቹዋሊ ግን ሞተዋል። አያችሁ፣ መንፈሳዊ ሞት ማለት ምንድን ነው? ከእግዚአብሔር መራቅ ማለት ነው። የእግዚአብሔርን መልክ የእግዚአብሔርን ክብር ማጣት ማለት ነው። የእግዚአብሔርን ሕይወት ማጣት ማለት ነው። የእግዚአብሔርን ሕልውና ማጣት ማለት ነው። ስለዚህ በእግዚአብሔር እይታ አዳም ይህን አትብላ የተባለውን በበላ ጊዜ ሞተዋል። ከእግዚአብሔር ሕልውና ወጥቷል። ከእግዚአብሔር መንግስት ወጥቷል። ከእግዚአብሔር ሕይወት ርቋል። የእግዚአብሔር ተቃራኒ ሆኖ ነው የቆመው። ለዚህ ነው ሮሜ መጽሐፍ ላይ ሐዋርያው ጳውሎስ ሲናገር ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል ብሎ ይናገራል። ስለዚህ ኤፌሶን መጽሐፍ ላይም ጳውሎስ ይደግመዋል። በበደላችሁ በኃጢአታችሁ ምክንያት ሙታን ነበራችሁ ይላል። ስለዚህ ከአዳም የመጣ የሰው ዘር ሁሉ በእግዚአብሔር እይታ ምንድን ነው ሲባል ኃጢአተኛ ነው። ምንድን ነው ሲባል ሙት ነው። አያችሁ፣ በአንድ ሰው በኩል ኃጢአት ወደ ዓለም ገባ፣ በኃጢአት ምክንያት ሞት ይላል። ስለዚህ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ብሎ ይናገራል። ለሰው ሁሉ ደረሰ ሞት። ሞት ብሎ የሚያወራው እዚህ ጋር ከስጋ መለየት አይደለም፣ ዘላለማዊ ሞትን ነው እዚህ ቦታ ላይ እግዚአብሔር ቃል የሚያወራው ማለት ነው። ስለዚህ በአዳም በደል ኃጢአት ምክንያት ሰው ሁሉ ሙት ስለሆነ ሙት የሆነ ደግሞ የሚያስፈልገው ምንድን ነው ሲባል ሕይወት ነው የሚያስፈልገው። አያችሁ፣ የተራበ ምግብ እንደሚያስፈልገው፣ የተጠማ
መጠጥ ውሃ እንደሚያስፈልገው የታረዘ ልብስ እንደሚያስፈልገው ሁሉ የደከመ እረፍት እንደሚያስፈልገው ሁሉ የሞተ ምንድነው የሚያስፈልገው ሲባል ህይወት ነው የሚያስፈልገው። ለዚህ ነው ኢየሱስ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለ ሌላ አይመጣም፣ እኔ ግን ህይወትን ልሰጣችሁ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ምክንያቱም ዓለም በአዳም ኃጢአት ምክንያት ሁሉ ሙት ነው፣ አንድም ጻድቅ የለም ይላል ሮሜ ምዕራፍ 3 ላይ እግዚአብሔር ቃል ሲናገር፣ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል። አያችሁ። ስለዚህ ሰው የእግዚአብሔር ክብር ጎድሎታል። ምክንያቱም እግዚአብሔር ሲፈጥር እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ነው እግዚአብሔር የፈጠረው። ስለዚህ የእግዚአብሔር ክብር መጉደል ማለት የእግዚአብሔር መልክ የእግዚአብሔር ምሳሌ ማጣት ማለት ነው። ሰው አዳም በኃጢአት ከወደቀበት ጊዜ ጀምሮ የእግዚአብሔር መልክ አጥቷል፣ የእግዚአብሔርን ምሳሌ አጥቷል። ሌላ መልክ ይዟል በኃጢአት ምክንያት ማለት ነው። የሰይጣንን መልክ ይዟል። አያችሁ። ለዚህ ነው ኢየሱስ ክርስቶስ ሲያሳድዱት የነበሩትን እሱን የማይቀበሉ ሰዎች እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ሲናገር እንመለከታለን። ስለዚህ በአዳም ኃጢአት ምክንያት ሰው ሁሉ ሙት ስለሆነ ከአዳም የመጣ የጥፋት ልጅ ስለሆነ የቁጣ ልጅ ስለሆነ ምን ያስፈልገዋል? ህይወት ያስፈልገዋል። ይህን ህይወት ደግሞ ሊሰጠው የሚችል ለሰው ልጅ ከእግዚአብሔር ልጅ ከኢየሱስ ክርስቶስ ውጪ ሌላ የለም። ለዚህ ነው ምድር ላይ ሲያይ አንድም ጻድቅ የለም፣ ሰዎችን ማዳን የሚችል አንድም የለም። መልአክ ለሰው ልጅ መሞት አይችልም። ምክንያቱም ጳውሎስ ሮሜ መጽሐፍ 16 አንደኛ ቆሮንቶስ ምዕራፍ 15 ላይ ግልጽ በሆነ መንገድ ይናገራል ጳውሎስ ኃጢአትና ሞት በሰው በኩል ስለገባ ጽድቅና ትንሣኤ ህይወትም በሰው በኩል ሆነዋል ይላል። ያ ሰው ማን ነው? ኃጢአትና ሞትን ያስገባው አዳም ነው። አያችሁ። ጽድቅና ትንሣኤ ህይወትን ወይም የዘላለምን ህይወት ደግሞ የሚያስገባው ወይም ያስገባው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ በአዳም በደል በአዳም ኃጢአት ምክንያት ሰው ሁሉ ሙት እንደሆነ ሙት የሆነው የሰው ዘር ሁሉ ደግሞ ህይወት ያስፈልገዋል። ይህን ህይወት ሊሰጥ የሚችለው ደግሞ ብቸኛው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ ይህ ህይወት ምንድነው ሲባል የዘላለም ህይወት ነው። ለዚህ ነው ኢየሱስ ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባል። በእርሱ የሚያምን ሁሉ ነጭ ጥቁር፣ ሴት ወንድ፣ ሕፃን አዋቂ፣ ትንሽ ትልቅ፣ ሀብታም ድሃ፣ የተማረ ያልተማረ አላለም። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደዋል። ስለዚህ ዓለም ህይወትን መቀበል የሚችለው የዘላለምን ህይወት ሊቀበል የሚችልበት ብቸኛው መንገድ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው። ምክንያቱም ኢየሱስ ህይወት የሆነው ክርስቶስ ነው የተገለጠው። ለዚህ ነው ዮሐንስ መልእክት ላይም ሐዋርያው ዮሐንስ እግዚአብሔርም የዘላለምን ህይወት እንደሰጠ እናውቃለን። አያችሁ፣ እግዚአብሔር የዘላለምን ህይወት እንደሰጠ እናውቃለን ይላል። ስለዚህ ይህ የዘላለም ህይወት ያለው ደግሞ በልጁ በክርስቶስ ኢየሱስ ነው። ለዚህ ነው ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም ይላል። የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ይላል። እዛው ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 13 ላይ ሐዋርያው ዮሐንስ እንደዚህ ብሎ ይናገራል። ስለዚህ ሰዎች ክርስቶስን በሚቀበሉበት ጊዜ ይህን የዘላለም ህይወት የተባለውን ይቀበላሉ። ስለዚህ በአዳም ኃጢአት ሙት የሆነ ሁሉ የዘላለም ህይወት ያስፈልገዋል። ይህ የዘላለም ህይወት የሚገኝበት ብቸኛው መንገድ ደግሞ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ብቻ ነው። ለዚህ ነው በእርሱ የሚያምን ሁሉ። አያችሁ፣ ጥሩ ጸባይ ያለው አይልም፣ ጥሩ ሃይማኖት ያለው አይልም፣ ጨዋ የሆነ ድሃውን የሚያበላ መልካም ስራ የሚሰራ አይልም። በእርሱ የሚያምን ሁሉ የዘላለም። ስለዚህ የዘላለምን ህይወት የምንቀበልበት ብቸኛው መንገድ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ብቻ ነው። አያችሁ፣ ምክንያቱም በአዳም በኩል ኃጢአት ገብቷል። ስለዚህ ኃጢአት ደግሞ ደም ሳይፈስ ይቅርታ የለም፣ ስርየት የለም። ስለዚህ ለዚህ ነው እግዚአብሔር ልጅ ኢየሱስ ክርስቶስ ደሙን ያፈሰሰው ማለት። ስለዚህ ይህ ዘላለም ህይወት ደግሞ ወገኖቼ የእግዚአብሔር ማንነት ነው፣ የእግዚአብሔር አይዴንቲቲ ነው፣ የእግዚአብሔር ኔቸር ነው፣ የእግዚአብሔር አይነት ህይወት ነው። ዘዊ ይላል የግሪኩ ቃል። ዘዊ ማለት ህይወት ነው፣ ግን የእግዚአብሔር አይነት ህይወት እግዚአብሔር ጋር ያለው እግዚአብሔርን እግዚአብሔር ያሰኘው እግዚአብሔር ኔቸር ማለት ነው። ስለዚህ ለዚህ ነው ዮሐንስ ወንጌል አንድ ላይም ሐዋርያው ዮሐንስ ምን ይላል? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ብሎ እግዚአብሔር ቃል ይናገራል። አያችሁ፣ ከማን ተወለዱ ሲባል ከእግዚአብሔር ተወለዱ። ስለዚህ ከእግዚአብሔር ከተወለዱ የእግዚአብሔር ማንነት ይካፈላሉ። ስለዚህ ሰዎች በክርስቶስ ኢየሱስ በማመን
ከእግዚአብሔር ይወለዳሉ፣ የእግዚአብሔር ማንነት ይቀበላሉ። ይህ የእግዚአብሔር ማንነት ደግሞ ዘው ይባላል ማለት ነው።